ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ እግዚአብሔር ወገኖች እንደምን አላችሁ? በያላችሁበት ስፍራ ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ እግዚአብሔር አምላክ እየረዳን እያገዘን ከህይወታችን ተመንቅረው ሊወጡ የሚያስፈልጉ ነገሮችን እያስተማረን ነው። እንግዲህ ምሳሌ 6 ከ16-19 ያለውን ሐሳብ መሰረት አድርገን እግዚአብሔር የሚጸየፋቸውን 7 ነገሮች እያጠናን እንገኛለን። እንግዲህ በመጀመሪያው ቀናት ጥናቶችን እነዚህን ነገሮች ለምን ማስወገድ እንዳለብን አይተን በሁለተኛው ቀን ጥናታችን ስለ ትዕቢተኛ ዓይን አጥንተናል። ከዛም በመቀጠል ደግሞ ስለ ሐሰተኛ በቀን 3 ማለት ነው ስለ ሐሰተኛ ምላስ አይተናል። ዛሬ በሚኖረን በቀን 4 ወይም በክፍል 4 ጥናታችን ደግሞ አጥፊ እጅና እግር በሚል ሐሳብ እንመለከታለን። አጥፊ እጅና እግር ያው ደም አፍሳሽ እጅና ለጥፋት የሚሮጡ እግሮች የሚሉትን ሁለቱን ሐሳብ አንድ ላይ ኮምባይን አድርገን እንግዲህ አጥፊ እጅና እግሮችን እግዚአብሔር እንደሚጸየፍ እንመለከታለን እናያለን። እንግዲህ እግዚአብሔር እንዲያስተምረን አጭር ጸሎት እናደርግ። ያውና ዘላለማዊ የሆንክ አባታችን እግዚአብሔር ሆይ ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ተባረክ። ስለፈቀድክ ነው በህይወት መኖር ይሁንልና እጅግ አድርገን እናመሰግንሃለን። አባት ሆይ ዛሬም ደግሞ ቃልህን ልንማር ፊት ነን። አንተ አስተምረን። የዘላለም አባት እግዚአብሔር ሆይ የሚለወጥንም ህይወት ለእያንዳንዳችን ትሰጠን ዘንድ እንማጸንሃለን። በጌታ በኢየሱስ ስም አሜን። አጥፊ እጅና እግር እንግዲህ በመጀመሪያ ስለ ደም አፍሳሽ እጅ ያሉትን ሐሳቦች ካየን በኋላ ለጥፋት ስለሚሮጡ እግሮች ደግሞ ቀጠል አድርገን እንመለከታለን። እንግዲህ ስለ እጅ ያው ስለ ደም አፍሳሽ እጅ የሚለውን ሐሳብ በደንብ ለመመርመር ስሞክር እንደው የሰው ልጅ እጅ ምን ይመስላል የሚለውን ጥያቄ ውስጥ ያጫርና ስለ ሰው ልጅ አንዳንድ ፋክቶችን ለማየት ሞከርኩኝ። እናም ያገኘኋቸው ነገሮች እጅግ የሚያስደንቁ ነገሮች ናቸው። የእግዚአብሔርንም የፍጥረት ልክ የሚገልጡ እግዚአብሔር ምን ያክል ድንቅ ኃያል ፈጣሪ እንደሆነ የሚጠቁሙ አንዳንድ እውነታዎችን አግኝቻለሁ። ከነዚህ ላይ ፋክቶች መካከል ለምሳሌ አንደኛው እያንዳንዱ እጃችን 27 አጥንቶች፣ 29 የመገጣጠሚያ ጆይንቶች እና ከ30 በላይ ጡንቻዎች አሉት እያንዳንዱ እጃችን ማለት ነው። ይሄም እንግዲህ ይላል ሳነብ ያገኘሁት ይሄ ስትራክቸር በእንደዚህ አይነት መዋቅር ውስጥ መሆኑ እጃችን ብዙ የሆኑ እንቅስቃሴዎችን እንድናደርግ እንደፈለግን ነገሮችን ኮንትሮል ማድረግ እንድንችል አቢሊቲውን ይሰጠናል። ሌላው ደግሞ ይሄ የሰው ልጅ እጅ ከ17000 በላይ ነርቭ ኢንዲንጎች አሉት። ስለዚህ ኮንትሮልድ የሚሆነው ከ17000 በላይ በሆኑ የነርቭ ኢንዲንጎች ባሉት ውስጥ ይሄ እጃችን ኮንትሮልድ ይሆናል ማለት ነው። ለዛ ነው ይሄ ጣቶቻችን በጣም ሴንሲቲቭ የሆኑት። ለምሳሌ የሆነ ነገር ስንነካ በጣም ወዲያው ሪያክት ማድረግ የምናደርገው በጣም ብዙ የነርቭ ሴሎች ስላሉበት ነው ይላል። ሌላኛው ደግሞ ይሄ የሰው ልጅ እጅ ከ50 በላይ የተለያዩ አይነት ሙቭመንቶችን ማድረግ ይችላል ይላል። ለምሳሌ ያክል ኮምፒውተር ላይ ታይፕ ማድረግ ሊሆን ይችላል፣ መሳል ሊሆን ይችላል፣ ሙዚቃ መሳሪያ መጫወት ሊሆን ይችላል፣ ለምሳሌ ሰርጀሪዎችን ማድረግ ሊሆን ይችላል፣ መሸከም ሊሆን ይችላል፣ መግፋት ሊሆን ይችላል። የተለያዩ አይነት ታስኮችን ወይም ዩኒክ የሆነ ሙቭመንቶችን ማድረግ ይችላል ከ50 በላይ። ስለዚህ በጣም ማልቲታስክ እንደሆነ ይገልጣል ማለት ነው። ሌላው የሰው ልጅ ይሄ ፊንገር ፕሪንት የምንለው ወይም የጣት አሻራ የምንለው ዩኒክ ነው ወይም በቃ
ለምሳሌ ሁለት ሰው ተመሳሳይ የሆነ የጣት አሻራ ሊኖረው አይችልም እና ደግሞ የሚቀየር ነገር አይደለም። በቃ የላይፍ ታይም የዘላለም ነው። ይሄም የሰውን ልጅ አይደንቲቲ ዲተርማይን እንዴት እንደሚያደርግ የሚገልጥ ነገር ነው። ሌላው ያገኘሁት እንግዲህ እጆቻችን አንደኛው ኮሚኒኬሽን ወይም ይሄ ስሜቶቻችንን ኮሚኒኬት ከምናደርግባቸው መንገዶች አንዱ እንደሆነ ይገልጣል። ለምሳሌ በእጆቻችን በሰውነቶቻችን እናወራለን። ቃላት ከአንደበቶቻችን ሳናወጣ ብቻ ይሄ እጆቻችን የስሜትን ሀሳብ የመግለጥ ችሎታ እንዳላቸው ይናገራል። ሌላው አንድም ደግሞ ያስደነቀኝ ይሄ እጅ ህፃናቶች ለመጀመሪያ ጊዜ በቃ ለመቆጣጠር የሚፈልጉት ነገር ቢኖር ይሄ እጅ ነው። ከተወለዱበት ጊዜ አንስቶ የሆነን ነገር በቃ ለመድረስ የሆነን ነገር ለመያዝ ከሆነ ነገር ጋር ኢንተራክት ለማድረግ ይፈልጋሉ። ስለዚህ እጆቻቸውን ኮንትሮል ለማድረግ የሚማሩት ነገር የመጀመሪያው ትምህርት ነው ይላል። ሌላው እጆቻችን ደግሞ ከ1800 በላይ ጊዜ በመጽሐፍ ቅዱሳችን ተጠቅሰው እናገኛለን። ያው ብዙውን ጊዜ እነዚህ ሲምቦላይዝ ሲያደርጉ የነበሩት ኃይልን፣ ይሄ ፓወርን፣ ስራን፣ ኃላፊነትን ለመግለጽ ጥቅም ላይ ውለው እንመለከታለን። እንግዲህ ይሄ በጣም የሚያስደንቅ የአፈጣጠር ሂደት ነው። በጣም ትልቅ የሆነ አቢሊቲ ያለው አይነት የሰውነት አካል ነው። ስለዚህ ጀስት ኢማጂን እናርግስት ይሄን ያክል ድንቅ ተፈጥሮ ያለው ወይ ሊያጠፋ ይችላል ወይንም ደግሞ ሊያለማ ይችላል። እግዚአብሔር አምላክ ለዚህ ነገር ትኩረት ባይሰጠው ወይም ትኩረት መስጠቱ ያን ያክል እንትን የሚል ነገር አይደለም። ምክንያቱም ውጤቱ ከፍ ያለ ስለሆነ ዛሬን ሀሳብ በጥልቀት ለመመልከት እንሞክራለን። የእጆቻችንን አሰራር ይሄ የባዮሎጂካል ነገሩን አይደለም። እኔ የባዮሎጂ ባክግራውንድ የለኝም። ነገር ግን ምንድነው የሚያደርጉት? ምንድነው የሚሰሩት? እውነት እጆቻችን ንጹዎች ናቸው ወይስ ሌሎችን በማጥመድ ያደፉ ናቸው የሚለውን ሀሳብ ለመመርመር እንሞክራለን። ለማጥናትም በጥልቀት መጽሐፍ ቅዱሳችንን እንከፍታለን። እናም እስቲ የመጀመሪያ ጥያቄያችንን እንደዚህ ብለን እንጀምር። ንጹህ ደምን ማፍሰስ ማለት ምን ማለት ነው? ወይም ንጹህ ደምን የምታፈስ እጅ ማለት ምን ማለት ናት? ወዲያው ቃሉም ገላጭ ይመስላል። ይሄ ንጹህ ደምን የሚያፈስ እጅ ማለት ምንም ጥፋት የሌለበትን ሰው መጉዳት ወይም መግደል ነው። ሌላው ደግሞ በአንድ ሰው ላይ አካላዊም ሊሆን ይችላል፣ ኢሞሽናሊ፣ ሶሻሊ፣ ኢቨን ስፒሪቹዋሊ ኢፍትሃዊ የሆነ ጥቃት በዛ ሰው ላይ ማድረስ ንጹህ ደምን የሚያፈስ እጅ ማለት ተደርጎ ሊወሰድ ይችላል። ስለዚህ መግደልን ሊያጠቃልል ይችላል። አመፅን፣ ብጥብጥንም ሊያካትት ይችላል። ዘፍጥረት መጽሐፍ ምዕራፍ 4 ቁጥር 10 ስናነብ ደምን የምታፈስ እጅ በመጀመሪያ ተግባር ላይ የዋለችበት ስፍራ ይሄ እንደሆነ እንመለከታለን። ወይም ይሄኛው በተግባር የተገለጠበት ሁነት ያኔ እንደሆነ እንመለከታለን። ዘፍጥረት 4:10 ሲናገር አለውም ምን አደረክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። ስለዚህ ደምን የምታፈስ እጅ ማለት በሰዎች ላይ ኢፍታዊ ጥቃት የሚያስከትል እንደሆነ አይተናል። ያው ምሳሌ ምዕራፍ 6:16-19 ያሉትን ሀሳቦች ስንመለከት እነዚህ እግዚአብሔር የሚጠላቸው የሚጸየፋቸው ነገሮች እንደሆኑ ተመልክተናል። እና ይሄኛውንስ እግዚአብሔር የጠላው የተጸየፈው ለምንድን ነው ብለን ስንጠይቅ ግሩም የሆኑ ምላሾችን እናገኛለን። የመጀመሪያው እግዚአብሔር የህይወት ምንጭ ነው። እግዚአብሔር የህይወት ምንጭ ነው። ዓለማችን ላይ ያሉ ሊቃውንቶች፣ ዓለማችን ላይ ያሉ ጠቢባን እጅግ የሚያስደንቁ የፈጠራ ውጤቶችን ለዓለም አበርክተዋል። እጅን ባፍ የሚያስይዙ በጣም ለማመን የሚከብዱ የፈጠራ ውጤቶችን ለዓለም ሰጥተዋል። ነገር ግን ከአንድም የምርምር ተቋም
ወይም ከአንድም ሊቅ እንትና ወይም ይሄ ተቋም ሕይወት ያለውን ነገር ፈጠረ ሲባል ሰምቼም ሆነ አይቼም አላውቅም። ወደፊትም አልሰማም፣ ላይም ከቶ አልችልም። ሕይወት ያለውን ፍጥረት መስጠት የሚችለው እግዚአብሔር ብቻ ነው። ዘፍጥረት ምዕራፍ 1 ቁጥር 27 ስንመለከት እንደዚህ ይላል፣ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር የሕይወት ፈጣሪ። እንግዲህ እግዚአብሔር የፈጠረውን ይህንን ንጹሕ ነፍስ ይህንን ሕይወት መጉዳት ማለት በቀጥታ የእግዚአብሔርን የፍጥረት ስራ ላይ መቆም ማለት ነው። ከእግዚአብሔር ጋር በተቃራኒው መስመር መጓዝ ማለት ነው። እርሱ የፈጠረውን ማጥፋት፣ እርሱ ወደ ሕይወት ያመጣውን ወደ ሞት መላክ፣ ከእግዚአብሔር ጋር በተቃራኒ መንገድ በተቃራኒ አቅጣጫ መቆም ነው። ለዛ ነው እግዚአብሔር የሚጸየፈው። ደምን የምታፈስ እጅ። ሌላው የእግዚአብሔርን ፍትሕና ምሕረት ይቃወማል። ይህ እንግዲህ ከእግዚአብሔር ፍጹም አፍቃሪነት ከእግዚአብሔር ፍጹም ቸር መሆን ጋር የሚጻረር ነው። ሰውን መጉዳት ምሳሌ 17:15 ሲናገር እንደዚህ ይላል። ምሳሌ መጽሐፍ ምዕራፍ 17 ቁጥር 15 ኃጢኡን የሚያጸድቅና በጽድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ ምንድን ናቸው? አጸያፊ ናቸው። አንዳንዴ በእጆቻችን ፍርድን ለማምጣት እንሞክራለን። በቃ ይሄ አልሆነም፣ ይሄ ትክክል አይደለም፣ ስለዚህ ፍርድን እኔ እሰጣለሁ፣ በጉልበቴ፣ በኃይሌ፣ በብርታቴ ያጣሁት የመሰለኝን የተነፈጉበትን ፍርድ ማምጣት እችላለሁ በማለት በራሳችን ውሳኔን ለመወሰን እንጥራለን። ያልሆነን ሆነ፣ የሆነን አልሆነም በማለት ፍርድ እናጣማለን። ኃጢአኑን የሚያጸድቅና በጽድቁ ላይ የሚፈርዳል። ሁለቱ በእግዚአብሔር ዘንድ ጸያፊዎች ናቸው። ሌላው ይህ በእግዚአብሔር ዘንድ የተጠላበት ምክንያት መጽሐፍ ቅዱሳችን ስናጠና የምናገኘው መልስ ምድርን የሚያሳድፍ ምድርን የሚያቆሽሽ ሆኖ እናገኘዋለን። ዘኍልቍ መጽሐፍ 35:33 ላይ ሲናገር ደም ምድሪቱን ያረክሳታልና የምትኖሩባትንም ምድር አታርክሷት በማለት ሲናገር እንመለከታለን። ደም ምድሪቱን ምን ያረጋታል? ያረክሳታል። እርስ በርስ በሚኖረን ግንኙነት ውስጥ እግዚአብሔር እንዲከብር ካልፈቀድንለት በስተቀር በሚኖረን በእያንዳንዱ እንቅስቃሴያችን ውስጥ እጆቻችን ለህብረት የተዘረጉ ሳይሆን ለመጠፋፋት የፈረጠሙ ጉልበቶች ይሆናሉ። ለዚህ ነው እግዚአብሔር የሚጸየፋቸው፣ እግዚአብሔር የሚጠላቸው። ሌላው ይህ ተግባር ጭካኔን የሚያፋፍም ርኅራኄን የሚቀብር ነው። እግዚአብሔር አምላክ ከእያንዳንዳችን ምሕረትን፣ በጎነትን፣ ቸርነትን ይፈልጋል። ሌሎችን ንጹሐንን መጉዳት ማለት ከእርሱ የፍቅር መንገድ በተቃራኒው መስመር መጓዝ ማለት ነው። ትንቢተ ሚክያስ ምዕራፍ 6 ቁጥር 8 ሲናገር ሳል እንደዚህ ይላል፣ ሰው ሆይ መልካሙን ነግሮሃል። እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክ ከእግዚአብሔር ጋር በትሕትና ትሄድ ዘንድ አይደለምን? ምሕረትን ትወድድ ዘንድ። ከዚህ ግን ፍጹም ተቃራኒ ነው፣ ደምን የምታፈስ እጅ። ዛሬ ይህ በተለያየ አይነት ነገር ተገልጦ እንመለከታለን። ለምሳሌ ፊዚካል በሆነ ወይ ሰዎችን መግደል አንዱ መገለጫው ነው። ፊዚካል ቫዮለንስ
የጦር ወንጀሎች ውስጥ መሳተፍ፣ መጣው የሚልን ልጅ በሆድ ውስጥ እንዳለ ማስወረድ፣ መግደል፣ ህገወጥ የሰዎች ዝውውር፣ ይሄ ሞትን የሚያስከትል ነገር ነው። ሌላው ይሄ በቃሎቻችን የምናደርጋቸው ነገሮች ሰውን ከመግደል የሚተናነሱ ሳይሆኑ ይቀራል። ለምሳሌ ያክል ማቴዎስ ምዕራፍ 5 ቁጥር 21 እና 22 ስናነብ እንደዚህ ይላል፣ ለቀደሙት አለ አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለውን ሁሉ የሸርጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። ሌላው ይህ የሶሻል ሚዲያ አታክ፣ የሆነን ጥቅም ለማግኘት በማሰብ ሰዎችን ብላክሜል ማድረግ ራሱ ከዚህ ምግባር ተለይቶ የሚታይ ነገር አይደለም። እንግዲህ መጽሐፍ ቅዱሳችን ውስጥ ስንመረምር በእንደዚህ አይነት ምግባር ያለፉ ሰዎችን እናገኛለን። ለምሳሌ ያክል ስለ አቤልና ስለ ቃየል ታሪክ በዘፍጥረት ምዕራፍ 4 የተጻፈውን ስንመለከት የቃየል ቅናት የመጀመሪያውን ግድያ ሲያስከትል እንመለከታለን። አቤል ታላቅ ወንድሜ በሚለው፣ መከታዬ በሚለው፣ አምሳያዬ በሚለው የገዛ ወንድሙ ተገደለ። ጥፋት። የንጉሥ ዳዊትና የኦሮኒን ታሪክ ስንመለከት በሁለተኛ ሳሙኤል ምዕራፍ 11 ላይ የተጠቀሰውን ሐሳብ ስናይ ንጉሥ ዳዊት የራሱን ኃጢአት ለመሸፈን በማሰብ የኦርዮንን ሞት ሲያቀነባብር እንመለከታለን። ጥፋት። የኢየሱስ ክርስቶስን ጽቅላት ስናይ ይሄ በቃ ንጹህ ደምን የማፍሰስ እጅ ጫፍ ወይም አልቲሜት የሆነው አክቱ ክርስቶስን በመስቀል ላይ በመቸንከር ተገለጠ። ሐዋርያት ሥራ ምዕራፍ 3 14 እና 15 ስንመለከት እንደዚህ ይላል፣ እናንተ ግን ቅዱሱን ጻድቁንም ከዳችሁ፣ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። ወገኖቼ ይህ ምግባር በሕይወታችን ካልተወገደ ሕይወት ሰጪውን ለሞት አሳልፈን ለመስጠት አይኖቻችንን አናሽም። ስለዚህ ራሳችንን ሕይወታችንን እንፈትሽ፣ እንዲህም ብለን እንጠይቅ፣ ኦኬ ታዲያ እነዚህን ነገሮች ማስወገድ የምችለው እንዴት ነው? ይሄ እውነት ነው፣ በጣም ክፉ ምግባር ነው። ሕይወትን የሚሰጥ ሳይሆን ሕይወትን የሚቀጥፍና የሚያበላሽ ነገር ነው። እንዴት ነው ከሕይወቴ ላስወገድ የምችለው? መጀመሪያው ሰላምን እንጂ ጥፋትን እንውደድ። ሮሜ 12:18 ላይ ሲናገር ብቻ አላችሁስ ይላል፣ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከውስጣችን የሚወጡ ቁጣዎችን ለመቆጣጠር እንሞክር። ኤፌሶን 4:26-27 ሲናገር እንደዚህ ይላል፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ምን አታድርጉት፣ ፈንታ አትስጡት። ኦኬ መቆጣት ተግባር ሊሆን ይችላል። ነገር ግን ያንን ቁጣችን ወደፊት እንዳያድግ በመቆጣጠር ከዚህ ምግባር መታቀብ እንችላለን። ሌላው የሰው ልጅ ሕይወት ዋጋ እንስጠው። በዛ ሰው ስፍራ ራሳችንን ለማስቀመጥ እንሞክር። የእያንዳንዱን የሰው ልጅ ሕይወት ቫልዩ እናደርገው። የያዕቆብ መልእክት ምዕራፍ 3 9 እና 10 ሲናገር እንደዚህ ይላል፣
በእርሱ ጌታንና አብን እንባርካለን። በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞቹ ይህ እንዲህ ሊሆን አይገባም ይላል። በእርሱም እንደ እግዚአብሔር አምሳል የተፈጠሩትን ሰዎች ቫልዩ እናርጋቸው። ሌላው ለተጨቆኑት፣ ለጨለመባቸው፣ አቅም ብርታት ለሌላቸው ሰዎች ድምፅ እንሁን። የደከሙትን እናበርታ። ፍርድ ሲጓደል እያየን እንዳላየን አንሁን። ትንቢተ ሚክያስ ምዕራፍ 6 ቁጥር 8 ላይ እንደዚህ ይላል፣ ሰው ሆይ መልካሙን ነግሯል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትም ትወድ ዘንድ ከአምላክ ጋር በትሕትና ትሄድ ዘንድ አይደለም ይላል። ምሕረትን በመውደድ ለተገፉት ንቁም። ሌላው እንደው የተደበቀ የተሸፈነ እንኳን አመፅ ቢኖር በእግዚአብሔር ፊት በማቅረብ ያው ፊዚካሊ ወይም በአካል የሰውን ደም ላናፈስ እንችል ይሆናል። ነገር ግን በቃሎቻችን፣ በድርጊቶቻችን፣ ኢቭን በዝምታዎቻችን ብዙዎችን የምናቆስል ሰዎች እንሆን ይሆናል። ስለዚህ እነዚህን በእግዚአብሔር ፊት በማምጣት በእግሩ ላይ በመጣል ልንናዘዛቸው ለመተውም ልንወስን ያስፈልጋል። ምሳሌ ማቴዎስ መጽሐፍ ምዕራፍ 5 23 እና 4 ሲናገር እንደዚህ ይላል፣ እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን ምን አድርግ? አቅርብ። ወገኖቼ ቤዛነት ትልቅ ኃይል አለው። እስካሁን በእንደዚህ አይነት ልምምድ ውስጥ ካለን እግዚአብሔር አምላክ ከዚህ ቆሻሻ ምግባር ሊያነጻን በልጁ በኢየሱስ ክርስቶስ ደም ሊያጥበን ዘውትር ይናፍቃል። ኢሳይያስ 1:18 ሲናገር ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች በማለት ኃጢአታችንን ከኛ ለማስወገድ ምን ያክል የሚናፍቅ አምላክ እንደሆነ እናያለን። አንደኛው ዮሐንስ 1:9 ሲናገር ተመሳሳይነት ያለው ሀሳብ ተንጸባርቆ እንመለከታለን። በኃጢአታችን ብንናዘዝና ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ ራሳችንን በእንደዚህ አይነት ምግባር ካገኘነው በእግዚአብሔር ፊት ለመቅረብ በእግዚአብሔር ፊት በንስሐ በመታየት ከዚህ ምግባራችን እግዚአብሔር ሊያነጻን ሁሌም የታመነ በመሆኑ ዘውትር ወደ እርሱ ልንቀርብ ይገባል። ወገኖቼ ፈዋሾች፣ ሰላም ፈጣሪዎች፣ ጠባቂዎች ልንሆን ያስፈልጋል። ሌላው ከዚህ ጋር የተያዘው ሐሳብ ለጥፋት የሚሮጡ እግሮች እንደሆኑ እንመለከታለን። ለጥፋት የሚሮጡ እግሮች እንግዲህ እንደሚታወቀው እግሮቻችን መላ ሰውነታችንን የሚሸከሙ ሙሉ ክብደቶቻችን የሚያርፉት በእግሮቻችን ነው። እነዚህም እግሮቻችን የተለያዩ የነርቭ ኢንዲንጎች ያሏቸው በመሆኑ ወደ አንድ ነገር ቶሎ ሴንሲቲቭ ፓርት ያላቸው ነገሮች ናቸው። እነዚህ እግሮች የተፈጠሩት ደግሞ ለእንቅስቃሴ እንደሆነ እናያለን። ዋክ ለማድረግ፣ ለመሮጥ፣ ተራራ ክላይምብ ለማድረግ፣ ኤክስፕሎር ለማድረግ እነዚህ ነገሮች ተፈጥሯል። ላይክ እግር ሲፈጠር በአንድ ስፍራ ላይ ብቻ እንድንቆም ሳይሆን ወይም ደግሞ ወደ ችግርና አመፅ እንድንሮጥ ሳይሆን ሰላም ወዳለበት ስፍራ አቅጣጫችንን እንድናስተካክል ተፈጥረናል። ሌላው ደግሞ ከእግር ጋር ተያይዞ ሊነሳ የሚችለው በጥንካሬውና በፍጥነቱ ይታወቃል። እግር ጠንካራ ነው። እግር ፈጣን ነው። እነዚህን ሁሉ ከግምት ውስጥ በማስገባት ዛሬ ለጥፋት የሚሮጡ እግሮች ምን ያክል በእግዚአብሔር ዘንድ አጸያፊ እንደሆኑ በዚህ ክፍል ላይ አሁን እንመለከታለን። እግዚአብሔር አምላክ ይህንን የአካል ክፍል ሲፈጥር በእያንዳንዱ እርምጃችን ሕይወታችንን ቀን በቀን ጠብቀን እንድንኖር በመፈለግ ነበር። ነገር ግን ይህ አፈጣጠራችን በተቃራኒ ሆኖ
ጽድቅን ጥለን ወደ ኃጢአት የምንሮጥ ሲሆን እግዚአብሔር ከፈጠረበት ሐሳብ ፍጹም ተጻራሪ ይሆናል። ለማሳደድ የመረጥነው ነገር በልባችን ላይ ትልቅ ስፍራ ኖሮት የምንወደው ነገር ይሆናል። ስለዚህ ዛሬ ራሳችንን እንጠይቅ። በእውነት እግሮቼ እየሮጡት ያሉት ወዴት ነው? ወደ እግዚአብሔር ወይስ ከእርሱ በተቃራኒው መንገድ እየተመሙ እየሮጡ ይሁን? ይህንን ጥያቄ ራሶቻችንን እንጠይቅ። እንግዲህ ይሄ አጥፊ እግር ወይም ወደ ጥፋት መሮጥ ያለምንም ርኅራኄ በልባችን ላይ ያሉ ኃጢአቶችን በተግባር የምንገልጥባቸው መንገዶች እንደሆኑ እናያለን። ወደ ጥፋት የሚሮጡ እግሮች በፈተና ውስጥ ቴምፕትድ ሆኖ ኃጢአት መስራት ብቻ ሳይሆን ኃጢአትን ለመስራት ኦፖርቹኒቲዎችን ሀንት የሚያደርጉ ነገሮች ናቸው። እግዚአብሔር አምላክ በደመነፍስ የሚመራ ህይወት እንድንኖር አይፈልግም። እዚህም እዛም እንድንባዝንና ይሄ ምንድነው ፐርፐዝ የሌለው ላይፍ እንድንኖር የእግዚአብሔር ሐሳብ አይደለም። ትንቢተ ኢሳይያስ መጽሐፍ ላይ ምዕራፍ 59 ቁጥር 7 ላይ ሲናገር እንደዚህ ይላል፣ እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሕን ደም ለማፍሰስ ይፈጥናሉ። ሐሳባቸውም የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። እግሮቻቸው ወደ ምን ይሮጣሉ? ወደ ክፋት። ወደ ክፋት። የደመነፍስ ህይወት በእግዚአብሔር ዘንድ የተጠላ፣ የደመነፍስ ህይወት በእግዚአብሔር ዘንድ አጸያፊ የሆነ ምግባር እንደሆነ እንመለከታለን። ይሄን ካልን ዘንዳ እግዚአብሔር ይሄን በደንብ የሚጸየፍበት አጥብቆ የሚጠላበትን አንዳንድ ፖይንቶች በመጥቀስ ከሱ እንዴት መራቅ እንዳለብን በማየትና ምሳሌዎችን ከመጽሐፍ ቅዱስ በመመልከት ጥናታችንን እንቋጫለን። የመጀመሪያው ለኃጢአት ያለንን ፍቅር የሚገልጥ ነው። ምሳሌ ምዕራፍ 2 ከ13-15 ያለውን ሐሳብ ስንመለከት እነርሱም በጨለማ መንገድ ሄዱ ዘንድ የቀናውን ጎዳና የሚተዉ፣ ግፉን በመስራት ደስ የሚላቸው፣ በጠማማነትም ደስታን የሚያደርጉ፣ መንገዳቸውን የሚጠመዝዙ፣ አካሄዳቸውንም የሚያጣምሙ ናቸው። ትክክል ያልሆነውን ነገር በመስራት እነዚህ ሰዎች ምን የሚያደርጉ ናቸው? ኢንጆይ የሚያደርጉ የሚደሰቱ ነገሮች ናቸው። ሌላው ይሄ አክሽን ወይም ይሄ ምግባር የደነደነ ልብን የሚያንጸባርቅ ሆኖ እናገኘዋለን። ጥፋተኝነት አይሰማቸውም። ወይም ኃጢአት እንኳን ኃጢአት እየሰራ እንደሆነ ስናውቅ እንኳን ከዛ ለመቆጠብ ቆም ብለን አናስብም። የደነደነ ልብ ሮሜ 1:32 ሲናገር እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔር ሕግ እያወቁ እነዚህ ከሚያደርጉት ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ሌላው የእግዚአብሔርን ትእዛዝ የሚቃወም ስለሆነ ሕሊናና ቃልን የሚተው ከእግዚአብሔር ሐሳብ ጋር የሚጻረር ዕብራውያን መጽሐፍ ምዕራፍ 10 ቁጥር 26 ላይ ስናነብ እንደዚህ ይላል፣ የእውነትን እውቀት ከተቀበልክ በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንም። ወደን ኃጢአት ምን ብናደርግ? ወደን ኃጢአት ብናደርግ። ሕሊናና ቃሉን የተዉ ሰዎች፣ ይህንን ምግባር የሚከተሉ ሰዎች ጨለማን በመውደድ ለብርሃን ጀርባቸውን የሚሰጡ ሰዎች ናቸው። የእግዚአብሔርን ቃል ኪዳንና እውነትን የተዉ ሰዎች ናቸው። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ሲናገር እንደዚህ ይላል፣ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርድ ይሄ ነው። ሌላው ይሄ ደግሞ በተመሳሳይ መንገድ ውስጥ ሌሎች ሰዎችን እንድናመጣ ያደፋፍረናል፣ ወይም ሌሎችን ወደ ኃጢአት መንገድ እንድንጨምራቸው ያደርገናል፣ ከራስ አልፎ ለሌላው ጥፋት። ምሳሌ 1 ቁጥር 10 ልጄ ሆይ ኃጢአተኞች ባይባብሉ እሺ አትበል ይላል። ቁጥር 16 እነዚህ ሰዎች እግሮቻቸው ወደ ክፋት ይሮጣሉና ደምን ለማፍሰስ ይፈጥናሉ። በዚህ መንገድ ስንታሰር ሌሎች ሰዎችን
በቅርባችን ያሉትንም ሊሆን ይችላል በማባበል ኃጢአት ውስጥ ለመዝፈቅ እንሮጣለን። ሌላው ህመምንና ዲስትራክሽንን የሚያስከትል ምግባር ነው። ይሄ ሮሜ መጽሐፍ ምዕራፍ 3 ከ15-16 ያለውን ሐሳብ ስናነብ ህጉ መቅሰፍትን ያደርጋል፣ ነገር ግን ህግ በሌለበት ሮሜ 3 15 እና 16 እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል። ለዚህ ነው እግዚአብሔር አምላክ ወደ ጥፋት የሚሮጡ እግሮችን የሚጠላው። እንግዲህ ወደ ጥፋት በመሮጥ ውስጥ ያለፉ ሰዎችን በመጽሐፍ ቅዱስ ስናነብ ሳለ ሐዋርያት መጽሐፍ ምዕራፍ 7 ቁጥር 57 እና 58 ያለውን ስናነብ ይህን ክፍል ባነበው ደስ ይለኛል። ሐዋርያት ሥራ ምዕራፍ 7 57 እና 58 ስለ አንድ ሰው እንመለከታለን። እስጢፋኖስ። በዙሪያው የነበሩ ሰዎች ይህንን መልካም ሰው በዚህ መልካም ሰው በረከቶቻቸውን መቁጠር ሲገባቸው የጥፋታቸውን ምንጭ በራሳቸው ቆፈሩ። ሐዋርያት ሥራ ምዕራፍ 7 57 እስከ 58 እንደዚህ ይላል። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቻቸውንም ልብሳቸው ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። ዮናስ። ትንቢተ ዮናስ ምዕራፍ 1 ቁጥር 3 ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሱ አገባ። ይህ ሰው ከእግዚአብሔር እየሸሸ ከእግዚአብሔር እየሮጠ ነበር። መሮጥ ደግሞ እንዲሁ ቀላል ነገር ሳይሆን ዋጋ የሚያስከፍል በነፃ ያገኘነውን የክርስቶስ ፍቅር ዋጋ ሰጥተን የተለያየ አይነት መስዋዕትነት ከፍለን የምንገባበት ነገር ነው። ሳምሶን። መሳፍንት መጽሐፍ ምዕራፍ 16 ከ1 እስከ 1 ያለውን ታሪክ ስንመለከት ስለዚህ ኃያል ሰው ውድቀት እናያለን። ሳምሶን በተደጋጋሚ ከእግዚአብሔር ፈቃድ ውጪ ወደ ሆነች ሴት ሲሄድ እንመለከታለን። እግሮቹን ወደ ኃጢአት አፈጠነ። እግሮቹን ወደ ኃጢአት መስመር አስሮጠ። በስተመጨረሻ ጥንካሬውና ነፃነቱ የገፈፈበት ዋነኛ ምክንያት ሲሆን እንመለከታለን። ሳምሶን ወደ ደሊላ እቅፍ ውስጥ ወደ ደሊላ ወጥመድ ውስጥ በራሱ ፈቃድ እግሮቹን አስተካክሎ ሮጠ። ታዲያ ከእንደዚህ አይነት ምግባር መቆጠብ የምንችለው እንዴት ነው? ወገኖቼ ያንዳንዱን እርምጃዎቻችንን ለእግዚአብሔር አሳልፈን እንስጥ። በእያንዳንዱ ቀኖቻችን እግዚአብሔር ይመራን ዘንድ እንፍቀድለት። ዳዊት እንዳለው በመዝሙር መጽሐፍ መዝሙር 119 ቁጥር 133 እንደዚህ ይላል። ይህ ጸሎታችን ይሁን። መዝሙር 119 133 አካሄድን እንደ ቃል አቅና፣ ኃጢአትም ሁሉ አይግዛኝ። ወገኖቼ የኃጢአትን መንገድ ለማስወገድ ልቦቻችንን ፈቃደኛ እንዳደርግ ምሳሌ መጽሐፍ ምዕራፍ 4 ከ14 እስከ 15 ያለውን ሐሳብ በልባችን በመሰወር በኃጢአን መንገድ አትግባ፣ በክፉ ሰዎችም ጎዳና አትሂድ፣ ከእርሱ አራቅ፣ አትሂድባትም፣ ፈቀቅ በል፣ ምን አርጋትም፣ ተዋትም። ወገኖቼ ይህንን ክፉ መንገድ መተው ይሁንልን። ሌላው በእግዚአብሔር መንፈስ ውስጥ ለመሰወር ፈቃደኛ የመሆን ልብ ሊኖረን ያስፈልጋል። ገላትያ ምዕራፍ 5 ቁጥር 16 ሲናገር እንደዚህ ይላል። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ ምን አታድርጉ፣ አትፈጽሙት። በእያንዳንዱ እርምጃችን በመንፈስ ልንመላለስ ያስፈልጋል። ሌላው የእያንዳንዱ የቀን ተቀን እርምጃችን እግዚአብሔር ይመራው ዘንድ ልንፈቅድለት ይገባል። መዝሙረ ዳዊት 119 105 ላይ ሲናገር በጣም ብዙዎቻችን እንደው በቃላችን የምናውቀው ጥቅስ አለ። መዝሙር 119 105 እንደዚህ ይላል። ሕግ ለእግሬ መብራት ለመንገዴ ምንድነው? ብርሃን ነው። እግዚአብሔር አምላክ እንዲመራን ስንፈቅድለት እያንዳንዱ እርምጃችን በብርሃን የደመቀ ወደ ጥፋት የማይሄድ መልካሙን የሚመርጥ እርሱን ለመያዝ የሚሮጥ መልካም ቁመና ይኖረናል። ሌላው
ከባቢ አየራችንን መልካም በሆኑ ትክክለኛ መንፈስ ባለባቸው ሰዎች እንጠር። ምሳሌ መጽሐፍ ምዕራፍ 13 ቁጥር 20 ሲናገር እንደዚህ ይላል፣ ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። አንድን ነገር ደግሞ ከማድረጋችን በፊት እንደው ይሄ ነገር የሚያስከትለው ነገር ምን ይሆን ብለን ጠለቅ ብለን ብናስብ ከእንደዚህ አይነት ነገር እንቆጠባለን። ያዕቆብ 1:9 ላይ ሲናገር እንደዚህ ይላል፣ ያዕቆብ መጽሐፍ 1:9 የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሳር አበባ ያልፋልና። አክት ከማድረጋችን በፊት ያን ነገር ቀድመን እናስበው። ስለዚህ ወገኖቼ እግሮቻችን እየሮጡ ያሉት ወዴት ነው? እውነት ለመታዘዝ እየፈጠኑ ይሁን ወይስ ወደ ኃጢአት ለመሄድ እየሮጥን? ዛሬ ዝግ እንበል፣ እስኪ እንጸልይ። እግዚአብሔር እርምጃችንን ይመራን ዘንድ እንፍቀድለት። ሮሜ 10:15 ላይ ሲናገር መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ይላል። ዛሬ እግሮቻችን የምስራችን ለማውራት የፈጠኑ ይሁኑልን። እግዚአብሔር እያንዳንዱን እርምጃችንን እንዲቀይር እንፍቀድለት። ወደ ኃጢአት ከመሮጥ ይልቅ ዋጋ ወዳለው ነገር ወደ እግዚአብሔር መንገድና ሐሳብ ብቻ እንዲተሙ እንዲፈቅድልን እግዚአብሔር አምላክን እንማጸነው። እጆቻችንን ከጥፋት እንቆጥባቸው። እጆቻችን አጥፊዎች ሳይሆኑ እጆቻችን ጠባቂዎች ይሁኑ። እግሮቻችን ወደ ክፋት የሚሮጡ ሳይሆን እግሮቻችን መልካም የሆነውን ነገር ሁሉ የሚመርጡ እንዲሆን እግዚአብሔርን እንማጸን። ይህንን የመጨረሻውን ጥቅስ በማንበብ መጨረስ እፈልጋለሁ። መዝሙር 25 መዝሙረ ዳዊት 25 ቁጥር 4 እና 5 እንደዚህ ይላል፣ አቤቱ መንገድህን አመልክተኝ፣ ፍለጋንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ፣ አስተምረኝ። ቀኑን ሁሉ አንተን ተስፋ አድርጌያለሁ። እግዚአብሔር አምላክ እጆቻችንን ከጥፋት ይጠብቅልን። እግዚአብሔር አምላክ እግሮቻችንን ከውድመት ይሰውርልን። እግዚአብሔር ይባርካችሁ። አጭር ጸሎት እናድርግ። ቸርና ዘላለማዊውን ከአባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በቃል ስለመገብከን፣ ስላስተማርከን፣ መልካም የምስራችንም ስለገለጥክልን እናመሰግንሃለን። ጌታ ሆይ ዛሬ እንደው በፊትህ በንስሐ እንቀርባለን። እጆቻችንና እግሮቻችን ወደ መልካም መሮጥና መትመም ሲገባቸው የጥፋትን መስመር ወደውና ፈቅደው ሄደዋልና ጌታ ሆይ በፊትህ ንስሐ እንገባለን። ይቅር በለን። የዘላለም አባት እግዚአብሔር ሆይ ዛሬ ደግሞ የልቦናችንን መሻት ወደ አንተ ፊት ይዘን መጥተናል። እጆቻችን ሰሪዎች፣ እጆቻችን መልካምን ነገር የሚያመጡ እንዲሆኑ እንማጸናለን። እግሮቻችን ደግሞ መልካሙን የምስራች የሚያወሩ እግሮች እንድታደርግልን እንማጸናለን። ጸሎታችንን ስለሰማ ስላስተማርከን ክብር ሁሉ በላይ በሰማይ ለአንተ ብቻ ይሁን። በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።
ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል።